ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው ቤት ነጥቦችን አስቀድመን አስተዋውቃችሁ ለ2017 የፋሲካ በዓል መልእክት ያስተላለፈው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ለወደደ ሁሉ ለመስዋዕትነት ይዘጋጁ ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ በዚህ መልእክታቸው ያስተላለፏቸውን ቁልፍ ጉዳዮች በዜናችን እንመለከታለን። በቅርመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተጻፈ ደብዳቤ ታቅደው የነበሩ 3 ጀነራሎች ጉዳይ በጀነራል ታደሰ ወረደ አዲስ ውሳኔ ስለመሻሩ እየተሰማ ነው። የሶስቱ ጀነራሎች ዕጣ ፈንታ ምን ሆነ እንመለስበታለን። የኦጋዴን ነጻ አውጪ ግንባር ኦብነግ ለአስመራው ታሪካዊ ስምምነት ዛሬም ተገዥ ነኝ ሲል በጅግጅጋ ከተማ ያካሄደውን ስብሰባ የተመለከቱ መረጃዎች ወጥተዋል። በዜናችን እንመለስበታለን። ቁጥራቸው ብሎ ያልታወቁ የትግራይ ሰራዊት የተባለው የታጣቂ ቡድን አባላት እየተበተኑ ነው ተብሏል። ከሰሞኑ በተንቀሳቃሽ ምስልም ጭምር የወጣው የትግራይ ታጣቂዎችን የመበተን ጉዳይ ተመለከተም ጉዳይ የምናገራቸው ይሆናል። ከዚህ ባለፈ ከሰሞኑም ጭምር መነጋገር የሆነውና አክቲቪስት እንደዚሁም የፖለቲካ ተንታኝ ስዩም ተሾመ አዲስ አበባ ውስጥ ተሰውሯል እየተባለ ነው። የፌደራል ፖሊስና የከፍተኛ ፍርድ ቤቱን የችሎቱ ላይ የተመለከቱ መረጃዎችም የምናገራቸው ይሆናል። እንደተለመደው ያዳመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ የፋሲካን በዓል ምክንያት በማድረግ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በዚህ መልእክታቸው ኢትዮጵያን ከወደዳቸው ለመስዋዕትነት ተዘጋጁ ሲሉ ተደምጠዋል። ዛሬ ኢትዮጵያን የሚወዱ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችና ሺህ ፍየሎች ሰውተው ነበር፣ አልሆነም እንጂ ሀገር ማዳን የሚቻለው ሌሎችን በመሰዋት አይደለም ራስን በመሰዋት እንጂ ሲሉ ነው ጠቅላይ ሚኒስትሩ በዚህ መልእክታቸው ላይ ያሰፈሩት። ሲቀጥሉም የራስን ጉልበት ጊዜና ዕውቀት በመሰዋት እንጂ የራስን ክብርና ኢጎ መስዋዕት በማድረግ እንጂ ሀገርን ለማዳን ወደ ትህትና ወደ እርቅ እንደዚሁም ወደ ምክክር መስቀል አውርደው ራስን መሰዋት ያስፈልጋል ሲሉም በዚህ መልእክታቸው ላይ ሞግተዋል። መስቀሉን በተመለከተ ሲተነትኑ መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል ባናቸው። የሚያዋጣን ግን ከሊቶስጥራ እስከ ቅራኔው የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሳኤ ስንል መስቀሏን መሸከም ይጠበቅብናል ብለዋል። ትንሳኤ ከጽናት በኋላ የሚገኝደን ያሉ ጠቅላይ ሚኒስትሩ ከፊቱ የጅምላ ፍርድ አለው፣ ከፊቱ ውግዘት አለው፣ ግርፋት አለው፣ መራቆትም ከፊቱም መከዳት አለው። የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ አለው። በዚህ ሁሉ ግን በሽላቾቹ ፊት ዝም እንደሚል በክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በአጽንኦት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም፣ እንደ ፀሐይ የሚታዩት ሊቃን ሲጠፉ፣ እንደ ከዋክብት የሚታዩት ክቡራን ሲረግፉ በጽናት መቆም፣ አብረው የነበሩ ፈርተውና ተሽጠው ሲክዱ በጽናት መቆም ሀገር ትፈልጋለች። በሚጻኑት ዘንድ የኢትዮጵያ ትንሳኤ እጅግ ቅርብ ብቻ አይደለም የሚታይ ነው ሲሉ ሞግተዋል። ጠቅላይ ሚኒስትሩ ይቀጥላሉ። ትንሳኤን በተመለከተ በዓሉ ተስፋን ይላሉ። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበር። ማህተሙን ላየ የሚፈታ አይመስልም ነበር። ጨለማውን ለተመለከተ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለውጦታል ባናቸው። ጠቅላይ ሚኒስትሩ ሲቀጥሉ ተስፋችን በደጃችን ይላሉ። የሚጨበጥ ህልም የጠራ ምናብ አለን። ስለዚህ ወጀብና አውሎ ነፋስ አያስደንቀንም። ዛሬ ለነገ ሞት ለትንሳኤ ቦታ እንደሚለቁ የምናውቅም የምናምንም እኛ ነን ሲሉ በመልእክታቸው ተደምጠዋል። ለኢትዮጵያ ትንሳኤ የሚተጉ ብዙዎች ናቸው። የህማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሳኤ ይመጣል። ከሄዱት ብዙዎች ይመለሳሉ። ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮት ብዙዎች ያፍራሉ። ፈራጆች ይጸጸታሉ። ተገዳዳሪዎች ይበታተናሉ። የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሳኤ ትነሳለች ሲሉ በመልእክታቸው ሞግተዋል። ዜናችን ቀጥሏል። በቅርመው ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እግድ ተጥሎባቸው የነበሩት 3 ጀነራሎች ጉዳይ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርመው አለቃቸው አቶ ጌታቸው ረዳ ጊዜ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አዛዦችን እግድ አንስተዋል። ከሚያዝያ 7 2017 ዓ.ም ጀምሮ እግዱ መነሳቱን ከ3 ቀን በፊትም በጀነራል ታደሰ ወረዳ የተጻፈ ደብዳቤ ይፋ ያደረገው መረጃ ያሳያል። በቅርመው የትግራይ ጊዜያዊ አስተዳደር የተጣለባቸው ጊዜ እግድ የተነሳላቸው 3 ከፍተኛ ወታደራዊ መኮንኖች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግብ ኃይልና ሜጀር ጀነራል ማሾ በየነ ናቸው። ኦብነግ ለአስመራው ታሪካዊ ስምምነት ዛሬም ተገዥ ነው ብለዋል። የኦብነግ አመራር ከማህበረሰብ ተወካዮች ጋር በጅግጅጋ ከተማ ወሳኝ ውይይት አካሂደዋል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከፍተኛ አመራር ዛሬ በጅግጅጋ ከተማ ጥብቅ ስብሰባ ያደረገ ሲሆን በጉባኤው ላይ ከሶማሌ ክልል የተውጣጡ የሀገር ሽማግሌዎች፣ የምሁራን ኔትወርክና የሲቪክ ማህበራት ተገኝተዋል። የዚህ ስብሰባ ዋነኛ ዓላማዎች የፓርቲውን ሰሞነኛ ሁኔታ በተመለከተ ወቅታዊ መረጃ ለመስጠትና የኦብነግን ስትራቴጂካዊ እቅዶች እንደዚሁም ፖሊሲዎች ቁልፍ ለሆኑ የማህበረሰብ ተወካዮች ማካፈል ነበር። በዚህ
በዚህ ውይይት ላይ የኦብነግ ባለስልጣናት የፓርቲው ማዕከላዊ ኮሚቴ ስብሰባ የተላለፉ ውሳኔዎችና ውጤቶችን በተመለከተ ለተሳታፊዎች ገለጻ አድርገዋል። በዚህ መሰረት ኦብነግ ለሰላማዊ ፖለቲካ ትግል ቁርጠኛ እንደሆነና በ2010 ዓ.ም አስመራ ከተማ ላይ ለተደረገው የሰላም ስምምነት ተገዢ ስለመሆኑ አረጋግጠዋል። የሀገር ሽማግሌዎችና ማህበረሰብ ተወካዮች በበኩላቸው በግንባሩና በህብረተሰቡ መካከል ምክክርና የመረጃ ልውውጥን ማሳደግ አስፈላጊ መሆኑን አስምረውበት ምክራቸውን ለግሰዋል። በዚህ ወቅት በክልሉ እየታየ ያለው ሰላምና መረጋጋት ኦብነግ የተጫወተውን ወሳኝ ሚና አጽንኦት ሰጥተው ፓርቲው ለከፈለው መስዋዕትነትም ያላቸውን ጥልቅ አድናቆት ገልጸዋል። የጅግጅጋው ስብሰባ በግንባሩና በተሳታፊዎች ስምምነት በማድረግ ነው የተጠናቀቀው። በዚህ መሰረት በሶማሊያ ክልል ሰላም መረጋጋትና ልማትን ለማስፈን በኦብነግና በሲቪል ማህበረሰብ መካከል ያለውን ትብብር ለማጠናከር እንደዚህ አይነት ስብሰባዎች በተደጋጋሚ እንዲካሄዱ ተቋማዊ እንደሆኑም መግባባት ላይ መደረሱን ሰምተናል። ወደ ትግራይ ክልል ጉዳይ እንመለስ። ከሰሞኑ በትግራይ ክልል የህወሓት ታጣቂዎች ናቸው የተባሉ ቁጥራቸው ያልታወቁ በርካታ የታጠቁ ኃይሎች ወዳልታወቀ ስፍራ ከነጦር መሳሪያዎቻቸው እየተበተኑ የሚያሳይ መረጃዎች እየወጡ ነው። እንደ መረጃዎቹ ከሆነ በርካታ የትግራይ ሰራዊት አባላት ከካምፕ እየወጡ ወደ ሌላ አደረጃጀት እየገቡ ነው ተብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው የሚል ክስ መቅረቡን ተከትሎ በበርካቶች ዘንድ ተቃውሞ እየተነሳበት ይገኛል። በዚህም በርካታ የሰራዊቱ አባላት ከካምፕ እያመለጡ ይገኛሉ የተባለ ሲሆን በዚህ ሰዓት የትግራይ ሰራዊት ታጣቂዎች ቀድመው ከነበሩበት ወታደራዊ ክፍል እየጠፉ ነፃ መሬት ብለው ወደ ሰየሙት ያልታወቀ ቦታ እየሸሹ እንደሚገኙ ነው መረጃዎች የሚያሳዩት። በሺዎች ይቆጠራሉ የተባሉት እነዚህ ታጣቂ ኃይሎች ያለ አደረጃጀት መቋቋማቸውን ከትግራይ የሚወጡ መረጃዎች ይጠቁማሉ። ያም ሆኖ ግን እስካሁን ድረስ ይህንን ሰራዊት ያዛል ከሚባለው ሆነ ከህወሓት ከፍተኛ አመራር ጉዳዩን በተመለከተ የተሰጠ ምላሽ የለም። የትንሳኤን በዓል በተመለከተ በሚደረጉ ግብይቶች ዛሬም ድረስ ህብረተሰቡ በሐሰተኛ ኖት እንዳይጭበረበር የአዲስ አበባ ፖሊስ መልእክቱን በተደጋጋሚ እያቀረበ ይገኛል። በበዓል ሰሞን ከሚፈጸሙ የወንጀል ድርጊቶች መካከል አንዱ ህገወጥ የገንዘብ ዝውውር ነው ተብሏል። ህገወጥ የገንዘብ ዝውውሩ በሁለት መልኩ ነው በገበያ ላይ እንቅስቃሴ የሚደረገው። እንደ አዲስ አበባ ከተማ ፖሊስ ኮሚሽን መረጃ ከሆነ አንዱ ሙሉ በሙሉ ህገወጥ የሆኑ የገንዘብ ኖቶች ወደ ገበያ የሚበተኑበት የወንጀል አሰራር ነው። ወይንም ደግሞ ህጋዊ ከሆኑት ጋር በመቀላቀል ህገወጥ የገንዘብ ኖቶች ወደ ገበያ ሊበተኑ ይችላሉ ያለው የፖሊስ ኮሚሽኑ መረጃ። በመሆኑም በተለይ ነጋዴዎች ከፍተኛ ጥንቃቄ ማድረግ እንደሚገባቸው ማሳሰቢያ ተሰጥቷል። በተመሳሳይ ሸማቾችም ከነጋዴዎች የሚቀበሉትን በማረጋገጥ መቀበል ይኖርባቸዋል የተባለው። በተለይ ነጋዴዎች ስራ በሚበዛባቸው ሱቆች አካባቢ የወንጀል ፈጻሚዎች ትኩረት ማዕከል እንደሚሆን ነው የፖሊስ ኮሚሽኑ መረጃ የሚያሳየው። እዚህ አካባቢ መጥተው አጨበርብረው ከሌሎች ሰዎች ገንዘብ ወሰጥተው ሊሄዱ የሚችልበትም ሁኔታ ሊኖር ይችላል ተብሏል። በመሆኑም ነጋዴው ገንዘብ የሚቀበል ራሱን የቻለ አንድ ሰው፣ ቁሳቁሶችን ለሸማች የሚሰጥ ደግሞ ሌላ ሰው አድርጎ በጥንቃቄ መገበያየት ያስፈልጋል የተባለው። ካልሆነም ደግሞ የዲጂታል ክፍያ አማራጮችን መከተልም ከሐሰተኛ የብር ኖቶች ራስን መጠበቂያ ዘዴ ነው ተብሏል። የአክቲቪስትና ፖለቲካ ተንታኝ ስዩም ተሾመ ጉዳይ ዛሬም ድረስ አነጋጋሪ ሆኗል። የፌዴራል ፖሊስ ስዩም ተሾመ ተሰውሮብኛል ሲል የልደታ ከፍተኛ ፍርድ ቤት ካለበት ተይዞ ችሎት እንዲቀርብ ውሳኔ አስተላልፈዋል። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበረ ቀደም ሲል መዘገቡ ይታወሳል። ፍርድ ቤቱን በስም የተጠቀሰው ግለሰብ ችሎት ቀርበው ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ምላሽ መስጠቱን ነው የችሎት መረጃዎች የሚያሳዩት። አቶ ዮሐንስ ቧለው በበኩላቸው ከጅቡቲ ጎበዜ ሲሳይ የተባለውን ግለሰብ ይዣ መጣ ብለው የሚናገረው ፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውል ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ በችሎቱ መሞገታቸውን የችሎት መረጃዎች ያሳያሉ። አቶ ዮሐንስ ቧለው አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከሰሸው ቅጣት ይጣለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግስት አካል የለም፣ ያንኑ የጥፋት ድርጊትም ቀጥሎበታል ሲሉም ሞግተዋል። የእኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለትም እንቸገራለን ሲሉ አክለዋል። ክርስቲያን ታደለ በኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ናሉ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጋ ስለሆነ ነው ሲሉ ሞግቷል ተብሏል። አቶ ክርስቲያን በዚህ ችሎት አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም ሲሉ እንደሞገቱም መሰረት የተባለው ሚዲያ ዘገባ ያሳያል። ስዩም ተሾመ የተባለው ግለሰብ የአማራ ተወላጅ ቢሆን ተገዶ ችሎት ይቀርብ ነበር፣ ምክንያቱም በዚህ ወቅት እኛ ሶስተኛ ዜጋ ሆነናል ሲሉ ስለመናገራቸው የዜና ምንጩ ዘገባ ያሳያል። ሞት በሚያስቀጣ አንቀጽ ተከሰነ አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ሲሉ አቶ ክርስቲያን መናገራቸውንም ዘገባው አትቷል። የሁለቱን አቤቱታ ያደመጠው ፖሊስ ስዩም ተሾመ የተባለው ግለሰብ በስም የሚታወቅ ስለሆነ ይሰውራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሶስተኛ ጊዜ ትዕዛዝ መስጠቱን ዘገባው አትቷል። ወደ መጨረሻ ጉዳያችን እናምራችሁ።
በ9 ወራት ውስጥ ወደ ሀገር ውስጥ የገባው የውጭ ምንዛሬ 8.1 ቢሊዮን ዶላር መሆኑ ተሰምቷል። በአንጻሩ በተጠቀሰው ጊዜ ለገቢ ምርት የተከፈለው 7.7 ቢሊዮን ዶላር መሆኑን የገንዘብ ሚኒስቴር ሪፖርት ያሳያል። እንደ ሪፖርተር ጋዜጣ ዘገባ በበጀት ዓመቱ የመጀመሪያ 9 ወራት ከግብርና ምርቶች ውጭ የተላኩ ምርቶች ወደ ተለያዩ ሀገራት በመላክ 2.1 ቢሊዮን ዶላር መገኘቱን የተሰማው ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ368 በመቶ ጭማሪ የታየበት ነው። በጥቅሉ በ9 ወር ወጪ ንግድ 4.7 ቢሊዮን ዶላር መገኘቱ ነው ገንዘብ ሚኒስቴር ይፋ ያደረገው። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።